ምንድነው? ቲጂ ደህና ነሽ? ምንድነው? ሳልፍ እኮ ብርጭቆን ገፍቻት ተሰበር እና ምንድነው? ብርጭቆ አይደል እንዴ? አይዞሽ ቀለል አድርጊው እንዴ። ቀስ በይ ደግሞ እጅሽን ተጠንቅቀሽ እሺ። ና ማኒ አርኑ አረ ቀለል አድርገው እንዴ። ብርጭቆ እኮ ነው፣ ችግር የለውም። እሷ ናት አዲሷ ሰራተኛ? አዎ ትዕግስት ትባላለች። ትዕግስት? አዎ ብታይ ሰው መልመድ ይከብደኛል ብዬ በጣም ተጨንቄ ነበረ። ቲጂ ግን በጣም ቀለል ያለች ነች። ገና በሁለት ቀን ውስጥ ነው የተላመድነው። ጓደኛሞች ሆነናል። አማን ወይ ሄርሚ፣ ምን ሆናል ግን ዛሬ? ምን ሆንኩ? እኔ እንጃ። የለህም እኮ ትዝዝ ብለሃል። ውሎዬ እኮ ትንሽ አድካሚ ነበር፣ ለዛ ነው እንደዚህ ሆንኩት። ታዲያ እኮ እንደዚህ ከደከመ ዛሬ ማረፍ እንችላለን። አይዞህ፣ ለአባዬ አልነግረውም። ነገ የሁለቱንም ደርበን እናጠናለን። ለምን ቆንጆ ፊልም አናይም? ወይ ወተን ወክ ብናደርግስ? ቆይ አንቺ ከመቼ ጀምሮ ነው ከጥና ጋር የተጣላሽው? ባገኘሽው አጋጣሚ ማምለጥ ነው በቃ አይደል? አንተ ደግሞ ምን አለበት አንዳንዴ። በይ አሁን ደብተርሽን አምጪና ጥናታችንን ጀምር። ኡፋ ተዋ። ቆይ እንዴት ሊሆን ይችላል? አማን እንዴት እዚህ ሊገኝ ቻለ? ምን ነው ትዕግስት? በዚህ ደቂቃ ደግሞ ምን ተፈጠረ? እኔ ምን ልቦስ ተከታታይልኝ ያልከኝ አማንን ባልሆነ? አዎ ምን ነው ታውቂዋለሽ እንዴ? አይ እኔ እሱማ አላውቀውም። አሁን ድንገት ስለመጣ ነው። ይመጣልማ ብዬሽ ነበር፣ ግን አማን መሆኑን እንዴት አወቅሽ? አይ እሱማ መጣ እኮ ማለት ሄርሚ መጣ አማን ግባ ስትል ሰምቼ እኮ ነው። አዎ እሱ ራሱ ነው። አሁን እነሱ የት ናቸው? እነሱማ ሳሎን ናቸው። አንቺስ? እኔ ኪችን ያለሁት። ትዕግስት አንድ ደቂቃ እንዲባክንብኝ አልፈልግም። 10 ኪችን እየተመላለሽ ሳሎን የሚደረገው ነገር እንዲያመልጠኝ አልፈልግም። ስለዚህ እያንዳንዱን ድራማ እየተከታተልሽ እንድታሳወቂኝ። አሁን ጊዜ አትፍጂ፣ ሂጂ ወደ ሳሎን። እሺ ቻው በቃ እሺ። አማን እንዴት ይሁን ልጅ ነው? የዓመታት ቁስሌን እዚህ ቤት ላግኘው? ውጪ ስላስቆየሽ ነው እንደዚህ ያኮረፍሽ? እንዴ ቀላል አስጠበከኝ መሰለህ እንዴ? ውይ በጣም ይቅርታ የኔ ቆንጆ። ይሄ አማን እኮ አልወጣም ብሎኝ። በእሱ አታሳብ። ሙች ሳሪ ነው። በቃ እሺ ይሁንልህ። አሁን አማን ሄርሞንን በስነ ስርዓት ያስጠናበት። ስሙን እየጠራን ስቅታ እናብዛበት። አረ እሺ ወጥቻለሁ። ግን ሄርሞን ምንም አዲስ ነገር አልነገረች? ማለቴ በሄርሞንና በአማን መካከል ማለት ሁለቱ መሀል ምን አዲስ ነገር ይኖራል ብለህ ነው? እንጃ አዲስ ነገር ካለ ከነገረችሽ ብዬ እኮ። አልገባኝም። ብቻ እኔ እስከማውቀው ዛሬም ከሱ ድንጋይ ልብ ጋር ትግል ላይ ነች። እኔም ግን ጠርጥሬያለሁ አማን ሳይገባለት አይቀርም። ምንድነው ደግሞ የሚገባለት? ምን ልበልሽ፣ ፎንቃኗ 10 ጊዜ ልብሱን ሲያወልቅ ሲቀይር በመከራ ገፍትሬ እኮ ነው ያስወጡት። አትለኝም? አረ ብዬሻለሁ። ሄርሚ ያሳስቃ ሳገባለት አቀርም ፊት ለፊት ተገትሮ እኮ ነው ያለብኝ። አረ እሱ መቼ የሚገባለት አይነት አይደለም። ደረቅ ነገር እኮ ነው። ልጅቷን ብቻ በባዶ ሜዳ አሰቃያት። እኔ የምልህ የሚወደው ነገር ግን ምንድን ነው? አማን እሱ ራሱ የሚያውቀው አይመስለኝም። ሴቶች አበርኩለት ሞትኩለት ይላሉ እንጂ በሱ ዙሪያ የረባ ታሪክ ሰምቼ ራሱ አላውቅም። ከዚህ በፊት ፍቅረኛ ኖረው አታውቅም እያልከኝ ነው? የድንግልናውን ነገር እንኳን እንጃ። አፍቃሪ ያነሳው አይደለም። ህግ ማክረር ይወዳል። ከአንዳንድ ገባውጣ ውጪ በቁም ነገር ረጅም ዴት ሲያደርጋቸው አላውቅም። ደግሞ ለክፋቱ ሴቶቹ የሚንጋጉት እሱ ጋር
እኛ ምን መስለን እንደምንታያችሁ አላውቅም። ሰው እንዴት እንደማን ያለ ደረቅ ሰው ይወዳል? ሙት እኮ ይገርምሻል። አንድ ማረሳት ስለምስል ቆንጅዬ ሴት ህይወት ውስጥ ነበረች። ግን ምን ታደርጊዋለሽ? እየበረሽ መጣች፣ ክንፏን ሰብሮ መለሳት። ቆይ ግን አንድ ጤነኛ ወንድ እንዴት ነው የምትደገምና የማትደገም ሴት ያውቃል? እንዴት እሷን የመሰለች አበባ ይገፋል? ሲመስለኝ የእሷ ግፍ ሲሆን አይቀርም ልቡ እንደዚህ ድንጋይ ያደረገበት። አንዲት ቆንጆ ሴት ህይወት ውስጥ ነበረች እያልከኝ ነው? በእናትህ ምንቴ፣ ስለዚህ ነገር መስማት እፈልጋለሁ። እባክህ ንገረኝ። የኔ ቆንጆ፣ የራሳችንን ጨዋታ ሳንጮት የመሸብን አይመስልሽ? ኦብጀክቲቭን ሁሉም ቦታና አንድ አይነት ሁሉም ተስማሚ ነው። should not የሚለው እሱ ኢንሹስ ኦፍ ሪሰርች ፕሮሰስ ኦፍ አውትኮ አማን ወይ ሄርሜ እንዴ ደህና ነህ? ምንም እኮ በስነ ስርዓቱ ላይ ያጠናን አይደለም። ይቅርታ ቅድም ነግሬሽ የለ ለዛ ነው። ካሺ ቡና ጠጣ፣ ያነቃቃሃል በደንብ። አማኑ ወይ ሄርሜ ሰሞኑን ጥሩ ሙድ ላይ አትመስለኝም። ለአባዬ ልንገረውና ሰሞኑን ከከተማ ወጥተን ለምን አንዝናናም? ማለት ከአማን ጋር ከከተማ ልውጣ ብለሽ እንዴ? ምን እሱን አስወራኝ። ከጓደኞቼ ጋር ነው ወጣሁት ብዬ ካንተ ጋር እንወጣለን። ማንም ሳይሰማ እንሂድ። በእናትህ ይኸውልሽ ሄርሜ፣ ከአባትሽ ተደብቀሽ የምታደርጊው ነገር በሙሉ አታደርጊው። ሚስጥር ማድረግ ከፈለግሽ ስህተት አለው ማለት ነው። እሱ እኮ ሌላ ነገር እንዳያስብ ነው። አንቺ ምንድን ነው ያሰብሽው? እኔማ ከአንተ ጋር ብቻችን ሆነን ማንም በሌለበት የሆነ ደስ የሚል ጊዜ የምመኘው አይነት ጊዜ እንዳሳልፍ ፈልጌ ነው። አየሽ፣ እሳቸው እንዳያስቡ የምትፈሪውን አንቺ አስበሽዋል። እኔ እኮ አንተ ጥሩ ሙድ ላይ ስላልሆንክ እንድታርፍ ብዬ ነው። ለአንተ ብዬ እኮ ነው። አማን ስላሰብሽልኝ አመሰግናለሁ። እኔ ግን በጣም ደህና ነኝ አሁን። የእኔ ድካም ዛሬ የመጣ ዛሬ የሚለቀኝ ነው። አንቺ ስለ ትምህርትሽ ብቻ አስቢ። ለአባትሽ እምነት ስትይ ሁሌ ታማኝ፣ ከቃላቸው ማትወጪው። ኡፍ! አሁንስ አባትሽ የሚለው ቃል እንዴት እንደሰለቸኝ በአንተ ምክንያት። በል ተነስ እንሂድ። ገና እኮ ትንሽ ደቂቃ ይቀረናል። እኔ ወክ ማድረግ እፈልጋለሁ። ቆይ እንዴት ሊሆን ቻለ? ለእኔም ግራ ገብቶኛል። መቼም ይሄ ነገር አጋጣሚ ነው አትይኝም አይደል? እንዳለመታደል ሆኖ ሁሌ ከስር ያጠፋም ትከተለኛለህ። ሸሸው ብዬ እሮጣለሁ እንጂ አላመለጥኩ። ትዕግስት፣ በቀጥታ መልሽልኝ የጠየኩሽ። ይሄ ነገር አጋጣሚ ነው ወይስ ዛሬም? አማን በቃ መልሽልኝ። እዚህ እንዴት መጣሽ? እዚህ መሆን እንዴት አወቅሽ? አላቅም አልኩህ አማን፣ አላቅም። አትዋሽ። እንደዚህ አይነት አጋጣሚ እኔ ትቼህ ነበር። አንተ ነህ በመንገድ የመጣህ እኮ። እኔ ጨርሻለሁ። ሄርሜንዬ ግን እኮ መሽቷል። ጨለማ አይተሽዋል? አይዞ፣ ከከተማ እኮ ይዤ አልወጣም። ግን እንደነገርኩሽ ጥሩ ላይ አይደለሁ። ይሄ እዛ ጫፍ አስፋልት ጫፍ ምናምን እያልሽ እንዳታደርጊ ቃል እገባልሃለሁ። ሄሎ፣ ጠፋሽ እኮ። ደውዪልኝ ያልከኝ ሰዓት እኮ አልደረሰም። 5 ደቂቃ ነው የቀረው እኮ። አንተ ቸኩለህ እንጂ እኔ አላረፍርኩም ለማለት ነው። አርፈርሽ እንጂ እግራቸው እንደወጣ ቶሎ ብለሽ አትደውይልኝም? ያልገባሽ ነገር አለ። እንድቀደም አልፈልግም። እንደወጡ እንዴት አወቅ?
ቦታው ላይ ብቁ መሆንሽን እስካረጋግጥ አጠገብሽ ነኝ። ይልቁንስ አሁኑኑ መውጫ ጋር ነኝ፣ እየጠበኩሽ ነው። አልገባኝም። ውጪ፣ መውጫው ጋር እጠብቅሻለሁ። አንቺ ያምሻል እንዴ? ሻርብ ነገር እንኳን ጣል አታረጊም? ድንገት ቢያዩሽስ? አጣድፈኝ እኮ ነው የወጣሁት። ይሄን እንዴት ላስብ እችላለሁ? ትዕግስት፣ በጣም ስማርት ሰው ነሽ ብዬ አስቤ ነበር፣ ግን ለሌላ ጊዜ ጥንቃቄ እንዳይለይሽ። እሺ አስተካክላለሁ። ግን እንዴት መጣ? እንደ ሰርገኛ ክንድና ክንዳቸውን ተያይዘው ሲወርዱ አየኋቸው። እስኪ ሲያደርጉ የቆዩትን ሁሉንም ነገር ንገሪኝ። የምርህ ነው? ሁሌ እንደዚህ የመጣህ ነው የምንገናኘው? ከፈለኩኝ አዎ፣ አለቃሽ ነኝ። የምልሽን ብቻ አድርጊ። ለራስ ብዬ ነው፣ ለጥንቃቄ። ጥንቃቄ ያደግኩበት ነው፣ አታስቢ። ደግሞ ፊትሽ ምንድን ነው? ደህና ነሽ? ደህና ነኝ። እርግጠኛ ነሽ? ለምን ዋሻለሁ? ይልቅ መስማት የምፈልገውን ነገር ጠይቀኝና ቶሎ ልግባ። ሁሉንም ከመጀመሪያው ጀምሮ ንገሪኝ። ምን እያደረጉ ነው የቆዩት? ምንም፣ አስጠናትና አብረን ወክ እናድርግ ብለው ወጡ። የምርሽ ነው? እንደዚህ ነው በቃ? ይሄንማ እኔም እኮ ቀድሜ ያውቀዋለሁ። ቤት ውስጥ የገባሽ እኮ ማላውቀውን ነገር እንድትነግሪኝ ነው። በይ ከመጀመሪያው ጀምሮ ንገሪኝ። በር ከፍቶ ገባ፣ ከዛስ? ነግሬሃል ነበር። መስታወት ፊት ቆማ እየተኳኳለች ነበረ። ልክ ሲመጣ ነበር ችግሩ የተፈጠረው። የምን ችግር? ማለቴ ልክ ሲገባ ብርጭቆ ተሰበረ። ማለት የምን ብርጭቆ? እኔ በሩ ጋር ነበርኩኝ። ልክ ሲገባ ተጋጨና ወድቆ ተሰበረ። ሄርሞን ድምፅ ሰማ ደንግጣ ወደ ሳሎን መጣች። ጭራሽ ገና ከመግባትሽ እቃ መስበር ጀመርሽ? እሺ ከዛስ? ከዛ ምን እንደተሰበረ አየችና ተረጋጋ ብላ አስቀመጠችው። ያው ብዙ ልታወራው ነበረ። እሱ ግን ጥሩ ስሜት ላይ አልነበርኩም ብሎ አስቆማት። አድካሚ ቀን ነው የዋልኩት ብሎ ጥናቱንም አቋረጠ። በቃ ዘና እንድንል ከከተማ እንውጣ ወይ አለችው። እሱ ግን እሺ አላላትም። አይሆንም አላት። ለምን? ይመስለኛል ከአባቷ ተደብቃ መሄድ ነበር የፈለገችው። እሱ ደግሞ ከአባትሽ ተደብቀ ምንም ነገር አናደርግም አላት። ከዛስ? ከዛ ደክሞሃል ራስ ያጠናለሁ ብላ ወክ ይዛ ወጣች። እኔ የምልህ ሄርሞንም አማንን አፍቅራ ነው እንዴ? ሄርሞንም ማለቴ የምትወዱ ትመስላለች። ምናልባት ለስራችን ከጠቀመን ብዬ ነው። ሄርሞን እየመጣች ነው። ወደ ሱቅ ወጥተሽ እንደነበር ንገሪያት። ሌላው ደግሞ አስፈላጊ ካልሆነ ደግሜ አልመጣም። ስደውል ግን እሷም ማረገዘች እሱም ጥሎ አጠፋ የሚባል ወሬ አልፈልግም። ሁሉንም በማብራሪያ። ዛሬ የመጣሁት ይህንን ልሰጥሽ ነው። ዝርዝር ነገሩን በኋላ እነግርሻለሁ። አሁን ወደ ቤትሽ ግቢ። ቲጂ ቲጂ፣ ወይ እንዴ ከየት መጣሽ? ቆሻሻ ልጥል እኮ ወጥቼ ነው። በአጠገቢ ስታልፍ እያየሁሽ ነበረ። አላየሽኝም እንጂ አንቺ። እንዴት አላየሁሽም ባክሽ? ለነገሩ ሀሳብ ውስጥ ሆኜ ይሆናል። ምነው ሄርሚ፣ ምን አሳሰብሽ? እንጃ ሀሳብ ይጠፋል ብለሽ ነው ቲጂ? አማን ድብርቱን አጋባብኝ መሰለኝ። አማን? ኦ ሶሪ፣ አስጠኚ አማን ነው ስሙ። አንቺ ግን ፊትሽ ልክ አይደለም። አመምሽ እንዴት ቲጂ? አይ አላመመኝም። ችግር ካለ በእናትሽ ንገሪኝ። አለ አይደል የሴቶች ነገር። ውይ የኔ ቆንጆ እንደዛ ነው እንዴ? በቃ ገብተሽ ተጣጥበሽ ምናምን አረፍ በይ። አይ ቆይ እራት መስራለሽ? አማን ብዙ እንዳላስቸግረው እራት ቴካዌ አስይዞ ነው የላከኝ። ብታይ አማን እንዴት አይነት ስዊት የሆነ ልጅ መሰለሽ። እኔ እንኳን አራበኝም ነበር። የሱ ግብዣ ስለሆነ ግን ትንሽ በላለሁ። ለምን አብረሽኝ አትበይ? አይ በቃኝ፣ ምግብ አላሰኘኝም። ከፈለግሽ ግን ጥሪ። አማን ቆይ ለምን አማን
በመንገድ ያላጣ ለምን ቆይ ከልጅነት ጀምሮ ያልተስተካከለ ህይወቴን እንዳስተካክለው ብትፈቅድልኝ ምን አለ? ለምን ነው ማን ለምን ምን ቀን ነው እዚህ ቤት የገባሁት? ምን ቀን ነው ያገኘሁት? ጎረምሳው ዛሬ ማንጓጓት የለም እንዴ? አማን ግን ዛሬ ደህና ነው ወይስ ከሄርሞን ጋር? ከሄርሞን ጋር ምን? እኔ ምን አውቃለሁ? አንተ ራስህ ንገረኝ እንጂ። እንዴ ዛሬ ማን እንዳገኘው አታምነኝ? ለራሴ እንኳን ትንግርት ነው ነበር። ማንን ያገኘው? ትዕግስትን አገኘኋት። ታምናለህ? ትዕግስት የትኛው? ስንት ትዕግስት ታውቃለህ ከኔ ጋር ማለት ግራ ገብቶኝ ነው። መቼም ያሰብኳትን ትዕግስት አይሆንማ። ራሷ ናት። እኔ አላምንም። ቆይ እንዴት ግን? እንዴት እንደሆነ ለእኔ ራሱ አልገባኝም። ትዕግስትን አገኘኋት እያልከኝ እኮ ነው። አይገርምም? ዛሬ ከዓመታት በኋላ አገኘኋት። ሊያውም እነ ሄርመን ቤት። ይባስ ብሎ አጋዥ ሆና። ያቺ ሰፈሩ በሙሉ ሲያወራላት የነበረችው ሴት መጣች እና እሺ፣ ከዛ ግን ምን ተፈጠረ? ምን ይፈጠራል እንዲህ ሁሉንም ነገርኝ እንጂ። በቃ ሄርመንን ላስጠናት ሄጄ ነበር። ትዕግስት የስራ ሽርጧን ለብሳ ሻይ ብርጭቆ ይዛ መሀል ሳሎን ላይ ተገናኘ። እየቀለድክ መሆን አለበት። ለእኔም ቀልድ ነበር የመሰለኝ፣ ግን ምን እላታለሁ፣ ሄርመን ቤት ውስጥ ነበረች። በለው እሳትና ቤንዚል በአንድ ቤት ውስጥ ይህኔ ነው መሸሻለ። ሄርመንና ትዕግስት አንድ ላይ ጭራሽ የማልጠብቀው ነገር ነው የሆነው። እና ትንሽ አላወራትም? ግን ስታያት ምን አለች? ባገኘሁት ስፔስ ላዋራት ሞክሬ ነበር፣ ግን ደግሞ አጋጣሚ የተፈጠረው አለች። እንደዚህ አይነት አጋጣሚ ግን አመንካት? እንጃ፣ ለማመንም ላለማመንም ገና ነው። ግን ደግሞ ከኔ እኩል ደንግጣ ነበር። ከበር ስገባ ስትይኝ የያዘችውን ብርጭቆ ነው የለቀቀችው። ጨርሼ እስከወጣ ድረስ እንኳን አልተረጋጋችም ነበር። ቡምሻ ካላካ ማለት ሆነ አይደል እንዴ? አንድም ነገር ቦታ ሳታዚ ሌላ ተስተናጋጅ መጣብህ። አይዞን ብራዘሪ። በዚህ ሰዓትም እየቀለድክ ነው እንዴ? እንዲህ እና ምን ይፈጠር? ቲጂ እኮ ድሮም ጠፍታ የምጠፋ አይነት ሴት አይደለች። እና ሄርሞን ቤት ከመገኘቷ በስተቀር ሌላ ምንም ያስገርም ነገር የለም። እኔ ግን በጣም አሳስቦኛል። ምን ነው? እንጃ በምን አጋጣሚ ምን ልትሰራ እዚህ ቤት ውስጥ እንደተገኘች። ቆይ ግን ለምን አትደውልለት? መቼም ስልኳን አላጠፋውማ። እውነትህን እኮ ነው። ለምን አልመጣልኝም? ኮንታክቷን ባጣው እንኳን እኮ ቴሌግራም ላይ ላጠው። አገኘሁት። ሄሎ ቲጂ፣ ሶሪ ደግሜ ደወልኩ። ሄርሚ ጋር ሆነሽ ነው እንዴ? አዎ ገብቶኛል፣ ግን ደግሜ ከደወልኩ የሆነ አስቸኳይ ነገር አለ ብለሽ ማሰብ አለብሽ። እሺ ምን ልታዘዝ? የሰጠውሽን ቀይ ወረቀት ዛሬውኑ ስራ እንድትጀምሪበት ፈልጌ ነበር። አይወልሽ ምን ታደርጊያለሽ መሰለሽ? ቀይ ወረቀት ላይ ዛሬም አላረፍሽም የተውኩሽ እንዳይመስልሽ እኔ ጥላሽ ነኝ ብለሽ ጻፊበት። ከዛ የቁም ሳጥኑ መስታወት ላይ ለጥፊው። ምን ነው ችግር አለ? አይ የሰጠውሽን ወረቀትና እስክሪፕቶ ጻፊ የሚልሽን እየጻፍሽ የተለያየ ቦታ ታስቀምጨዋለሽ። ትንሽ ስህተት በብዙ ዋጋ ያስከፍለናል። ስለዚህ ስራሽን ከዛሬ ጀምሪ። እሺ። ምን ብለሽ ነው የምጽፊው? ዛሬም አላረፍሽም የተውኩሽ እንዳይመስልሽ እኔ ጥላሽ ነኝ።
በጣም ጀግና። አልተኛችም አይደል? ሳሎን ነች። በጣም አሪፍ። ፍጠኝ በቃ። አዲስ ነገር ካለ ደውይልኝ። እሺ። አገልግሎት ላይ አልዋለም ነው የሚለው። በቃ ስልክ ቀይራለች ማለት ነው። ያው ረጅም ጊዜ ሆኖ የለ ባይሰራ አይገርምም። ነገ እንደምንም በምን ተአምር እዛ ቤት ውስጥ እንደተገኘች እጠይቃታለሁ። ምን ትሙት እዚህ ቤት ውስጥ እንዴት ተገናኘን ብላ እንደምታስረዳኝ ለማወቅ ጓጉቻለሁ። እኔ ራሱ ቻኮልኩኝ እንጂ ግን ተከታትሎ ይመስላል። አንድ ልብ ያው እንዴት እንደዚህ አይነት ነገር አጋጣሚ ሊሆን ይችላል? አንድ ልብስ በአንድ ጎኔ ደግሞ እንዴት እንደዚህ ደነገጠች? አሰባበብ ብመጣ ኖሮ መደንገጡ አስፈላጊ ነው ብዬ አስባለሁ። ሺህ ጊዜ አሰባበት ብትመጣ እንኳን ትዕግስት እኮ ገና አይንን ስታይ ነው የምትደነበረው። መቼም በድብቅ ካልተከታተለች በስተቀር ከረጅም ጊዜ በኋላ ስላየች ደንግጣ ሊሆን ይችላል። ሜቢ። ለማንኛውም ግን ሁሉንም ነገር እንደርስበታለን። ሄሎ ቦስ፣ አድርጌዋለሁ። ብራቮ። አንድ ተጨማሪ ነገር አለ። ምን? አንድ ወረቀት አውጪ። መቼ? አሁን? አዎ አውጪ። ምነግርሽ ነገር ትጽፊበታለሽ። ከዛስ? አሁን ምነግርሽን ጻፊና ይህን ደግሞ ሳሎን በር ላይ አስቀምጪላት። በይ አሁን ምንሽ መጻፍ ጀምሪ። ወይ ሄርሚ፣ በእውነት ብታይ ልደውልሽ እያልኩ ደውልሽልኝ። ዛሬማ ክደሽኛል። በቃ ምን ታያለቀን ሁሌም ትዝ አለልሽም አይደል? ወይኔ ሄርሚዬ፣ ባየሽ ዛሬ ስንት ማወራሽ ጉድ እንዳለ ብታይ። በእናትሽ ቆንጆ ይሁን እንጂ ምንም ሳታስቀሪ ንገሪኝ። እሺ እንግዲህ ካንቺን ጀምራ። እኔ ጋር እባክሽ መለማመጡ እንደቀጠለ ነው። እኔም እንግዲህ ስለማን ሳጣራልሽ ነው ያልኩት። እኔ እኮ አላምንሽም። ምን አዲስ ነገር ሰማሽ? ሄርሞን ሄርሞን ሄርሚ፣ ምንድን ነው? ቲጂ የሆነ መንፈስ አለ፣ የሚከታተለኝ መንፈስም አለ፣ የሆነ ነገርም አለ። ተረጋጊ ሰው ገብቶ ነበር እንዴ? በፍጹም ማንም የገባ የለም። የሆነ መንፈስ አለ፣ እውነቴን ነው፣ የሚከታተለኝ የሆነ ነገርም አለ። ተረጋጊ። ቆይ ምንድን ነው እሱ? ቀስ ብለሽ አስረጂ። ምንድን ነው እሱ? ወይኔ ጉዴ፣ ምንድን ነው? ቆይ ሄርሚ፣ አልገባኝም። ቁም ሳጥኑ ስር፣ መስታወቱ ስር እየተከታተልኩሽ ነው የሚል ወረቀት አገኘሁኝ። ማን ገባ? እሺ ማን አስቀመጠው? ቆይ እዚህ ቤት ውስጥ እኮ ከኔና ካንቺ በስተቀር ማንም የለም። ቆይ ይሄንን ማን ሊያደርግ ይችላል? በተዘጋ በር፣ በተዘጋ መስታወት ይሄንን ማን ሊያደርግ ይችላል? ቆይ ማን ነው ይሄንን የሚያደርገው? ከዚህ በፊት እንደዚህ ነገር ገጥሞሽ ያውቃል? አዎ
ከዚህ በፊትም እኮ በተዘጋ ቤት ውስጥ ማስጠንቀቂያ ተጽፎልኝ አግኝቻለሁ። ቆይ እሺ እንዴት ነው እንደዚህ እየሆነ ያለው? ቲጂ በእርግጥ በጣም ግራ የሚያጋባ ነገር ነው። ከጭንቅላቴ በላይ ነው እንጂ ያሳብደኝ ነው። አይዞሽ በቃ ሄርሜ ተረጋጊ። አረፍ በይና ነገ አባትሽ ጋር ደውለን እንነግረዋለን። ኧረ አላደርገውም። እዚህ ክፍል ብቻ ደሪ እንዳትይኝ። ይሄ ክፍል እንዴት እንደቀፈፈኝ በጭራሽ